ሶስት ክላስ የሚሸጥ ቤት ይየላችሁ ቀርብ ያለው 170 ካሬ ነው። ኤልሽባ አሰራር የተሰራ ነው። እንዲሁም ግቢውንም አብረን የምናየው ይሆናል። ውስጡንም አስጎበኛችኋለሁ። አካባቢ ላይ ተሰሩ ቤቶች ይሄን ይመስላል። ጀርባው ቤቱ አሰራሩ ይሄ ነው። ቁመት አለው እንደምታዩት ይሄ ቆጣሪ ያለበት ነው። እንዳልፋችሁ ምን ይሄ ብቻ የማህበር ቦታም ይየላችሁ ቀርብ ያለው ወሎ ኮምቦልቻ ህጋዊ ካርታ ፕላን ያለው 200 ካሬ ነው። እንዳልፋችሁ የሁለቱም ዋጋው እንደዚህ የተጋነነ አይደለም። የቤቱ እንግዲህ እዚህ ጋር እንደምታዩት የውሃን ቆጣሪ አለው። የማህበር ቦታው ደግሞ እዚህ ጋር የምታዩት ነው። የሁለቱንም ዋጋውን የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ የቻናል ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። ዋጋው የተጋነነ አይደለም። ለዛሬ እየላችሁ የቀረቡት እንዳልፋችሁ ቤቱም እንደዚህ ካሬው የሚያንስ አይደለም። 170 ካሬ ነው። ወሎ ኬሚሴ ነው። ቦታው ደግሞ እንግዲህ ኮምቦልቻ ነው ብያችኋለሁ። የማህበር ነው። መግቢያ ላይ እንደሰማችሁት የሁለቱንም እነግራችኋለሁ። ቤቱን እንግዲህ ውስጡንም አሳያችኋለሁ ብያችኋለሁ። መግቢያ ላይ እንደሰማችሁት ግቢው ይሄን ይመስላል። እንግዲህ አካባቢ ላይ የተሰሩ ቤቶች ይሄን ይመስላሉ። ይሄ ነው ግቢው። ተከታተሉ፣ ላይክ አድርጉ። የውሃ ቆጣሪ ያለው እዚህ ጋር ይሄ ነው ግቢው። ቆርቆሮ አጥር ነው። መኪና ዳይሬክት ያስገባል። 100 ካሬ ላይ ሰው ቤት እየሰራ ነው። እንኳን 170 ካሬ ማለት ነው። ይሄ ነው በረንዳው። ይሄ ነው እዚህ ጋር የምትመለከቱት። ውስጡን አሳያችኋለሁ። ተከታተሉኝ። እንግዲህ ጨለማም ስለሆነ መስኮት እንደዛ አልከፈትኩ። ይሄ ነው ኮርኒሱ። ያው ቀለም እንደዚህ እድሳት ነው እንጂ የሚጠይቀው ሌላው ወጪው እንደዚህ የተጋነነ አይደለም። ሳሎኑ ይሄን ይመስላል። ጓዳውን ማሳያችኋለሁ። ተከታተሉኝ። ሰፊ ነው ሳሎኑ። ጓዳውም ትልቅ ነው። ክላሱ እንደ ፍላጎታችሁ ነው። 170 ካሬ ላይ 5 ክላስ መስራት ትችላላችሁ። ይሄ ነው ጓዳው። እንደምትመለከቱት አንዱ ብቻ ነው እንደዚህ ኮርኒስ በጂፕሰን ያልተሰራው ማለት ነው የሚቀረው። ሌላው ይሄን ይመስላል። እንዳያችሁት ነው። እንዳልፋችሁ ዋጋው የተጋነነ አይደለም። መስኮቱን እንደዚህ ከፍቻ አይደለም የቀረጽኩት። ለዛም ነው የጨለመው እንጂ ቤቱ አቋቋሙ በጣም ነው የሚያምረው። ቁመት ያለው ቤት ውበት ይሰጣል። እንደዚሁም አንድ ክላስ ራሱ አሁን መቀጠል ትችላላችሁ። ለከተማ ቅርብ ነው። የቂሽ ቦታ የደርግ ምሪት ነው። አንዳንድ ቤት እንደዚህ ግድግዳው በጣም ያጠረ ለመቀጠልም እንደዚህ አይመችምና ረይም ቤት ግን ለመቀጠል ያመቻል። እንደምታዩት የቤቱ አቋቋም ይሄ ነው። ጽድት ያለ ነው። ሁሉም ነገር የተሟላ ነው። ምንም የቀረው ነገር የለም። ተገርፏልም። መብራት ቆጣሪም አለው። የውሃም ቆጣሪ አለው። ዋጋው እንደዚህ የተጋነነ አይደለም። ለመኖሪያም የሚሆን ለትርፍም የሚሆን ጽድት ያለ ቤት ነው። እንግዲህ እንደምትመለከቱት ሰዎቹ ብሩን ስለፈለጉት ነው፣ ተቸግረው ነው። እንዳልፋችሁ በጠሩበት አይደለም የሚሸጡት። ድርድር አለው። አንዳንድ ልጆች በተጠራበት የሚሸጥ እየመሰላችሁ ዋጋ ውድ ነው የምትሉም አላችሁና ለዛም ነው ግልጽ ላድርግላችሁ ብዬ ነው። ከእናንተ የሚጠበቀው ፍላጎታችሁን እንደዚህ አቅማችሁ ከሚፈቅደው አካባቢ ላይ መወሰድ ነው ያለባችሁ። 1.5 ይዛችሁ 2.5 የሚሸጠውን ቦታ ያንን ካልገዛን ብላችሁ ለቤተሰቦቻችሁም እንደዚህ በቃ ያንን አድርጉልን የምትሏቸው እንዴት አድርጋችሁ ነው የምታስቡት? አንዳንድ ልጆች ብዙዎቻችሁ የምታውቁ ናችሁ። ወዲያውኑ ቤተሰቦቻችሁም ሲመጡ በቃ አስረድታችሁ ውስን አድርጋችሁ ነውና አንዳንድ ልጆች ናቸው እንደዚህ ይሄንን ማስተካከል አለባችሁ። ከሩቅ ሀገር ነው ቤተሰብ የምትልኩት ማለት ነው። ከቅርብ እንኳን አይደለም፣ እዛው አካባቢ ካሉ እንኳን አይደለም። ይሄንን ማወቅ ይኖርባችኋል። ካሁን በፊትም ደጋግሜ ነግሬያችኋለሁ። ለእናንተው ነው። አቅማችሁ የሚፈቅደውን ቦታ በሰዓቱ ባለመግዛታችሁ ጊዜውን እንደዚህ ስታስረዝሙት እንደገና ጨምራችሁ ትገዛላችሁ። የሰራችሁትን ብር ትጨምራላችሁ ማለት ነው። እዛ ላይ ግን ፈጥናችሁ ገዝታችሁ ቢሆን በጣም ተጠቃሚ ነው የምትሆኑት፣ አትራፊ ነው የምትሆኑት። አይደለም እንደዚህ 3 ወር 4 ወር ቆይቶ በአንድ ወር ውስጥ እኮ ቦታ እያተረፈ ነው አለው በ100 ሺህ ቤት ማለት ነው። ብዙዎቻችሁ እያያችሁ ነው፣ እያተረፋችሁ ነው።
ቤትም ኖሯችሁ ለትርፍ ቦታ እየገዛችሁ አይቻለሁ። በእኔም ላይ መታችሁ የገዛችሁ እህት ወንድሞች አላችሁ፣ በተለይ ከሀገር ውጭ ያላችሁ እንደዚሁም ደግሞ አገር ውስጥም ያላችሁ እያያችሁ ነውና ለዛም ነው ከሌሎቹ ተማሩ ነው የምላችሁ። ለዛሬ እንግዲህ እየላችሁ የቀረብኩት ቤቱ ወሎ ከሚሴ ነው ብያችኋለሁኝ። ስለምታበረታቱ ከልቤ አመሰግናለሁ። በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ በውስጥ መስመር ሳይቀራችሁ ለ5 ሰው ለ6 ሰው ነው ሼር ያደረግነው እያላችሁ ስክሪንሾት አድርጋችሁ በውስጥ የምትልኩልኝ አላችሁ። አመሰግናለሁ። ለእናንተ ቃላት ያጠረኛል። አገር ውስጥም ያላችሁ እህት ወንድሞቼ አመሰግናችኋለሁኝ። ክበሩልኝ። በውስጥ መስመር ለዚህ ሪከርድ አድርጋችሁና ጽሁፍ ጽፋችሁ ለምን ቶሎ አትመልስም እያላችሁ የምትቆጡ በ30 ደቂቃ በአንድ ሰዓት ውስጥ ማለት ነው። እንደዛ መሆን የለበትም። እናንተ እንደማይመቻችሁ ላይመቸው ይችላል ብላችሁ ማሰብ ይኖርባችኋል። ብዙዎቻችሁ ሰው የምትረዱ ናችሁ። ስታየው መልስ ሲመችህ ብላችሁ ሪከርድ የምታደርጉ እህት ወንድሞች አላችሁ እና አመሰግናለሁ ስለምትረዱ። ይሄንን ማወቅ አለባችሁ። እላፊ ቃላት ሳይቀር የምትናገሩ አላችሁና ነው። የሥራ ሰው የሆነ ሰው ሰውን ይረዳል ሲጀመር ማለት ነው። ውድ ቤተሰቦች ለዛሬ እንግዲህ እየላችሁ የቀረብኩት የዚህ የ3 ክላስ ቤት ዋጋው 170 ካሬ ነው ብያችኋለሁ። ወሎ ከሚሴ 2.6 ነው። ድርድር አለው። ገዚ ሆናችሁ አናግሩኝ። ስልክ ቁጥር አለላችሁ መግቢያ ላይ እንዳያችሁት። እንደዚሁም የወሎ ኮምቦልቻው እንግዲህ የማህበር ነው ብያችኋለሁ። 200 ካሬ ትልቅ ነው። ኤልም ያሰራል ዩም ያሰራል ማለት ነው። እንደገና ደግሞ 200 ካሬና 150 ካሬ ለማያውቁ ቤተሰቦቻችሁ አስረዷቸው ማለት እኔ እዚህ ጋር ከሩቅ ቦታ መጥተው እነሱም እኔም ሄጄ ሳሳያቸው 200 ካሬ ይሄ ነው ብዬ ሳሳያቸው ምን ማለት ነው ብሎ እኔን እንደገና ክርክር የሚገቡ ማለት ነው። ጎኑ 10 እርምጃ ነው፣ እርዝመቱ 20 እርምጃ ነው። 200 ካሬ ማለት 150 ደግሞ ጎኑ 10 ነው፣ እርዝመቱ 15 ነው። እንደዛ ብላችሁ አስረዱና ላኳቸው። እንዴ ባለፈው ተናግሬ ነበርና ይሄንን ሳትነግሩ የምትልኩ ቤተሰብ ስላላችሁ ነው። ብዙዎቻችሁ የምታውቁ ናችሁ። ለማያውቁ ደግሞ አስረዷቸው። አለማወቅ ደግሞ ኃጢአት አይደለም። እንደገና ትቼ ነው የምመለሰው ማለት ነው። ይሄንን ማወቅ ይኖርባችኋል። እኛ እኮ 200 ካሬ ስትለን እንደዚህ ትልቅ መስሎን ነው እንጂ 2 ቤትና 3 ቤት የሚያሰራ መስሎን ነው እንጂ እንዴት እንደዚህ ታደርጉናላችሁ እያሉ የሚቆጡ ቤተሰቦቻችሁ አሉ። ይሄንን አስረዷቸው ነው የምላችሁ። ቦታው 200 ካሬው የማህበሩ 200 ካሬ ህጋዊ ካርታ ፕላን ያለው ነው። ሁሉም ነገር ዶክሜንቱ የተሟላ ነው። 1.7 ነው። ድርድር አለው። ገዢ የሆናችሁ አናግሩኝ። ስልክ ቁጥር መግቢያ ላይ አለላችሁ። ዛሬ እየላችሁ የቀረብኩትን ቤቱንም እንደምትወዱት ተስፋ አደርጋለሁ። ቦታውንም እንደምትወዱት ተስፋ አደርጋለሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። ዒዱ ሶላት ተቀበለላህ ሙስሊም ወጥቶ በአንድ ላይ ሆኖ ተቀበለላህ ፍቅሩን አጽንቶ ቢሊዮን ሙስሊሞች በዓለም ላይ ያሉ በዒድ ተደስተው በአንድ ቀን ዋሉ። የእስልምና ኒዕማ አያልቅም ተቆጥሮ በጋራ